በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 11 በዚች ቀን መርባስ የሚባል አገር ሰዎች የሆኑ ቅዱሳን ዮሐንስና የአባቱ ወንድም ልጅ ስምዖን በሰማዕትነት ሞቱ። የዚህ ቅዱስ ዮሐንስ እናቱ መካን ነበረች። አባቱም ልጅን ይሰጠው ዘንድ ክብር ይግባውና እግዚአብሔርን ይለምነው ነበር። ከዚህም በኋላ ልጁን በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ሊያደርገው ተሳለ። መጥምቁ ዮሐንስም እግዚአብሔር ልጅን እንደሚሰጠው በራእይ ተገልጦ ነገረው። ይህን ቅዱስም በወለደው ጊዜ ዮሐንስ ብሎ ጠራው። በመጥምቁ ዮሐንስም ስም ቤተ ክርስቲያን ሰራ። ከዚህ በኋላ አድጎ 12 ዓመት በሆነው ጊዜ አባቱ የበጎች እረኛ አደረገው። ምሳውንም ለእረኞችና ለመንገደኞች ሁልጊዜ ይሰጥ ነበረ። እርሱ ግን እስከ ምሽት ይጾም ነበረ። አባቱም ይህን ነገር በሰማ ጊዜ ስለዚህ ሊያረጋግጥ ወደ እርሱ ሄደ። አባቱንም ባየው ጊዜ ዮሐንስ ፈርቶ ሊሸሽ ወደደ። አባቱም የዛሬ ምሳህን አሳየኝ አለው። ብላቴናውም ታይ ዘንድ ግባ አለው። ወደ መጠለያውን በገባ ጊዜ አገልግሉን ትኩስ እንጀራን ተመልቶ አገኘው። እጅግም አደነቀ። ከልጃቸው የሆነውንም ለሚስቱ ነገራት። ከዚያችም ቀን ጀምሮ የእግዚአብሔር ጸጋ እንዳደረችበት አወቁ። የቤተ ክርስቲያንን ትምህርት እንዲማር አደረጉት እንጂ በጎችን የሚጠብቅ እረኛ እንዲሆን አልተዉትም። ከዚህም በኋላ አባቱ ሊያጋባው ወደደ። እርሱ ግን ይህን አልወደደም። 18 ዓመት በሆነውም ጊዜ ቅስና ተሾመ። የአባቱ የወንድም ልጅ የሆነ ስምዖንም በጎቹን ትቶ መጥቶ የእርሱ ደቀ መዝሙር ሆነ። እርሱም ስለ ተአምራቱ የተናገረ ነው። እግዚአብሔር በእጆቹ ላይ ድንቆችንና ተአምራቶችን ገልጧልና ደዌ ያለባቸውንም ሁሉ ያመጧቸው ነበረ። እርሱም በዘይቱ ላይ ይጸልይና ይቀባቸው ነበር። ወዲያውኑም ከደዌያቸው ይድኑ ነበር። እርሱም ወደ እርሱ የሚመጡትን ከኃጢአት ይርቁ ዘንድ ያስተምራቸው ነበር፣ ይመክራቸውና ይገስጻቸውም ነበረ። ተአምራቱም የማይቆጠር ብዙ ነው። ከተአምራቱም አንዱ ይህ ነው። በአንዲት ዕለት አንድ የንጉሥ ጭፍራ አንዲት መበለት የተሸከመችውን ገብስ ቀምቶ ለፈረሱ አበላት። ያችን መበለት በዚህ ቅዱስ ዘንድ ከሰሰችው። ቅዱስ ዮሐንስም ረገመው። ያን ጊዜም ፈረሱ ሞተች። ዳግመኛም የንጉሥ ጭፍራ አለቃ ግብር ሊሰበስብ መጣ። አንድ ዓይኑ የታወረች አንድ አገልጋይም ነበረው። ከእርሱም ተባርኮ ወዲያውኑም የታወረች ዓይኑ ተገለጠች። በእርሷም ደህና አድርጎ አየ። ይህም ቅዱስ የሰዎችን ስራቸውን በግልጽ ያይ ነበረ። ስለ ኃጢአታቸውም ንስሐ ይገቡ ዘንድ ይገስጻቸው ነበረ። ዜናውም በንጉሥ ማርያኖስ ዘንድ ተሰማ። ለእርሱም አንዲት ሴት ልጅ ብቻ ነበረችው። ወደ ሆዷም ከይሲ ገብቶ ለሞት ተቃረበች። ከዚህም በኋላ ያድኗት ዘንድ ገንዘቡን ለባለ መድኃኒቶች ሰጠ። ነገር ግን አልተቻላቸውም። ከዚህም በኋላ የጭፍራ አለቃ የባሪያውን ዓይን እንደ አዳነ የቅዱስ ዮሐንስን ዜና ነገረው። ንጉሡም ጭፍራ ልኮ ወደ እርሱ ሊያስመጣው ወደደ። ቅዱስ ዮሐንስም በመንፈስ አወቀ። እርሱ ግን የመንገዱን ድካምና ባህሩን ይፈራ ነበረ። ያን ጊዜም ደመና መጥታ ነጠቀችው። ሰርመላስ ከሚባል አገርም ወደ አንጾኪያ ከተማ አደረሰችው። ንጉሡም ደነገጠ። ቅዱስ ዮሐንስም ወደዚህ ወደ አንተ ልታስመጣኝ የተመኘኸው ምስኪን ሰው እኔ ነኝ ብሎ ነገረው። አሁንም ልጅህን አምጣት አለው። ልጁንም አመጣ። በላይዋም በጸለየ ጊዜ ከይሲው ሳያሳምማት ከሆዷ ወጣ። ንጉሡም ከቤተ መንግስቱ ሰዎች ሁሉ ጋር ከእርሱ ተባረከ። እጅግም አደነቁ። ለሚፈሩት ይህን ጸጋ የሚሰጥ የተመሰገነ እግዚአብሔርንም አመሰገኑት። እጅ መንሻውንም ብዙ ገንዘብ አቀረበለት። እርሱ ግን ምንም አልወሰደም። ንጉሡም በእርሱ ዘንድ ላይ አኖረው ወደደ። ቅዱሱ ግን አልወደደም። ንጉሡም እንዳይሄድበት ቀሚሱን ያዘ። ያን ጊዜም ንጉሡ ቀሚሱን እንደያዘ ደመና ነጥቆ ወሰደው። ቀሚሱም ተቆርጦ በንጉሡ እጅ ላይ ቀረ። ቅዱስ ዮሐንስም በዚያች ሰዓት ወደ ሀገሩ ደረሰ። ንጉሡም ቤተ ክርስቲያን ሰርቶ የቀሚሱን ቁራጭ በውስጧ አኖረ። ቤተ ክርስቲያኒቱም እስከ ዛሬ ድረስ የፊቃር ቤተ ክርስቲያን ተባለች። የቁርባን ቅዳሴ በሚቀደስ ጊዜም ስጋውና ደሙን መቀበል የሚገባቸውና የማይገባቸውን ጻድቃንና ኃጥአንን ያያቸዋል። ከሃዲው ዲዮቅልጥያኖስ የጣዖትን አምልኮ ባቆመ ጊዜ ለአባቱ ወንድም ልጅ ለስምዖንም ይህን አስረድቶ ወደ እስክንድሪያ ከተማ ሄዱ። በመኮንኑ ፊትም ቁመው ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመኑ። ጽኑ የሆነ ስቃይም ማሰቃያቸው። ከዚህም በኋላ ራሶቻቸውን በሰይፍ አስቆረጣቸው። የሰማዕትነት አክሊልንም ተቀበሉ። ከስጋቸውም ድንቆችና ተአምራት ተገለጡ። ለበሽተኞችም ታላቅ ፈውስ ተገኘ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ዳግመኛም በዚች ቀን በአስቄጥስ ገዳም የነበረ
ቅዱስ አባት ኢሳይያስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙም አሜን። ዳግመኛም በዚች ቀን ለአባቶች ሊቃነ ጳጳሳት 78ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። የዚህ ቅዱስ ወላጆቹ በእግዚአብሔር ሕግ የጸኑ ደጋጎች፣ ፈቃዱንና ትእዛዙንም የሚፈጽሙ ነበሩ። ይህንንም ቅዱስ በወለዱት ጊዜ በፈሪሃ እግዚአብሔር አሳደጉት። በአንዲት ዕለትም ቅዱሳን መነኮሳት ወደ እርሱ መጡ። ከውስጣቸውም መልካም ገድል ያለው አንድ አረጋዊ ነበረ። እርሱም ብዙዎች ኤጲስቆጶሳት ሕፃንን ከበው እጃቸውን እንደሚጭኑበት እንደሚባርኩትና ይሁን ይሁን ይገባዋል እንደሚሉ ራእይን አየ። ሽማግሌውም ይህን ራእይ ባየ ጊዜ ሕፃኑ ታላቅ እንደሚሆን አሰበ። ለአባቱም ይህን ሕፃን አስተምረው ለብዙዎች ሕዝቦች አለቃ ይሆን ዘንድ አለውና አለው። አባቱም ሰምቶ እግዚአብሔርን አመሰገነው። ከዚህ ሕፃን ምን ይደረግ ይሆን አለ። ሕፃኑ 2 ዓመት በሆነው ጊዜ ክብር ይግባውና በጌታችን ፈቃድ አባቱ አረፈ። ብህና በሚባል አገርም ገድሉ የተደነቀ የቤተ ክርስቲያን መጻሕፍትን ብሉያትንና ሐዲሳትንም የሚያውቅ የእናቱ ወንድም ስሙ ጴጥሮስ የሚባል ኤጲስቆጶስ ነበረ። ሕፃኑንም ወስዶ አስተማረው። ከተሰጠውም ጸጋና እውቀቱ የተነሳ ያዩት ሁሉ ያደንቁ ነበረ። ዲቁናም ተሾመ። 12 ዓመትም በሆነው ጊዜ የምንኩስናን ልብስ ሊለብስ ወደደ። ይህንንም ኃላፊውን ዓለም ናቀ። ኤጲስቆጶሱ አባ ጴጥሮስም በገድል ተጸምዶ ለሚኖር ለቀሲስ አባ ጴጥሮስ ሰጠው። እርሱም በጥቂት ቀኖች የምንኩስናን ገድል አስተማረው። ከእርሱም ብዙ ትሩፋቶች ታዩ። ከዚህም በኋላ መምህሩ ቀሲስ አባ ጴጥሮስ ባረፈ ጊዜ ከዚያ ተነስቶ ወደ አባ እንጦንስ ገዳም ሄደ። በዚያም በጾምና በጸሎት በስግደት በመትጋትም እየተጋደለ ያለማቋረጥ ብዙ ዘመናትን ኖረ። ከዚህም በኋላ ወደ አስቄጥስ ገዳም ወደ አባ መቃርስ ደብር ሄደ። በደብረ ማርስ ባለች በእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን አበምኔት አደረጉት። ሕንፃዋንም አደሰ። ከዚህም በኋላ ወደ ኢየሩሳሌም ሄዶ ከቅዱሳት መካናት ተባረከ። በዚያም በቅድስት ትንሣኤ በተሰየመች ቤተ ክርስቲያን በጳጳሱ በአባ ሚካኤል እጅ ቅስና ተሾመ። ከዚያም ወደ ምስር አገር ተመልሶ በማዕልቃ ባለች በእመቤታችን ማርያም ቤተ ክርስቲያን ቅዱሳት መጻሕፍትን እየጻፈ ተቀመጠ። በዚያም ወራት ሊቀ ጳጳሳቱ አባ ቄርሎስ አረፈ። የወንጌላዊ የማርቆስ መንበርም ያለ ሊቀ ጳጳሳት ነበረ። ስለዚህም ኤጲስቆጶሳት፣ የሀገር ሽማግሌዎችና ሕዝቡ ሁሉ ተሰብስበው ይሾሙት ዘንድ በአንድ ምክር ተስማሙ። ሰይጣን ግን ክፉዎች ሰዎችን አነሳስቶ ተቃወሙት፣ ሹመቱንም አልፈቀዱም። ነገር ግን መንፈሳዊ አባት የነበረውን የከሊል ልጅ አባ አትናቴዎስን ሾሙት። እርሱም መንጋውን በበጎ አጠባበቅ ጠበቀ። እርሱም ባረፈ ጊዜ ኤጲስቆጶሳትና የሕዝብ አለቆች ዳግመኛ ተሰበሰቡና በእጃቸው ጽፈው አባ ገብርኤል እንዲሾም ፈቀዱ። ሁለተኛም በሕዝቡ መካከል ሁከት ተነሳ። ከሌሎችም ጋር ዕጣ ያጣጥሉት ዘንድ ተስማሙ። ስሞቻቸውንም ጽፎ በመንበሩ ላይ አኖሩ። በላዩም እየጸለዩና እየቀደሱ 3 ቀኖች ሰነበቱ። ከዚህም በኋላ ታናሽ ብላቴና አምጥተው በውስጡ የአባ ዮሐንስ ስም ያለበትን ክርታስ አወጣላቸው። ያም አባ ዮሐንስ ተሾመ። ይህን አባ ገብርኤልን ግን ለማዕልቃ ቤተ ክርስቲያን ተከራካሪ አድርገው ሾሙት። በዚያ ወራትም በግብጽ ቤተ ክርስቲያን ላይ ችግር ሆኖ ነበረ። ይህ አባ ገብርኤልም ወደ አባ እንጦንስ ገዳም ሄዶ በጾምና በጸሎት በስግደትም በቀንና በሌሊት ሲጋደል ኖረ። ከቅዱሳን መነኮሳትም ብዙዎች መልካም ራእይን አዩለት። ከእርሳቸው በእስክንድሪያ ከተማ የሊቀ ጳጳሳት ልብስን እንደሚያለብሱት ብዙዎች ከአሕዛብ የተመለሱ ክርስቲያኖችም እንደሚያጅቡት ያየ አለ። ደግሞ የሚሾምባት ዘንድ ወደ አስቄጥስ ወደ አባ መቃርስ ገዳም ሲሄድ ያየለት አለ። ቁጥር የሌላቸውንም መክፈቻዎችን ሲቀበል ያዩ አሉ። ከገዳሙም ሊወርድ ብዙ ጊዜ ይሻ ነበረ፣ ነገር ግን አልተቻለውም። ከዚህም በኋላ አባ እንጦንስ በራእይ ተገልጦ እንዲህ አለው፣ ያለ እግዚአብሔር ፈቃድ ከዚህ ገዳም ትወርድ ዘንድ እኔ አልፈቅድም፣ ጊዜው ሳይደርስ አትውረድ አለው። ከ3 ዓመት በኋላም አንዱ አረጋዊ የከበረ መልአክ እንግዲህ አባ ገብርኤልን ወስደው በእስክንድሪያ ከተማ ሊቀ ጵጵስና ይሾሙታል እያለ እንደሚያነጋግረው ራእይ አየ። በዚያችም ቀን የሀገረ እንጣፊ መኮንን መጣ። ከእርሱም ጋር ብዙዎች መሳፍንቶች ነበሩ። አባ ገብርኤልን አምጥተው በእስክንድሪያ ከተማ ሊቀ ጵጵስና የሾሙት ዘንድ የሚያዝዝ የንጉሥ ደብዳቤም ከእርሱ ጋር ነበረ። ከዚህም በኋላ ያለ ፈቃዱ ወስደው በወንጌላዊ ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በዚያችም ቀን እርሱ ለኢየሩሳሌም አንድ ጳጳስና ሌሎችንም ኤጲስቆጶሳት ቀሳውስትንና ዲያቆናትንም ሾመ። ከዚህም በኋላ 3 ጊዜ ሜሮን አከበረ፣ ባረከ።
እንደዚህም አድርጎ 1 ዓመት ከ1 ወር ኖረ። በዚያን ጊዜም አባ እንጦንስ ተገልጦ እንዲህ አለው፣ እነሆ እረፍትህ ቀርቧል። ከ18 ወሮች በኋላ ወደ እግዚአብሔር ትሄዳለህ፣ የዘላለም ሕይወትንም ትወርሳለህ። ከዚህም በኋላ በክርስቲያን ወገኖች ላይ ታላቅ መከራ ሆነ። ይህም አባት ወገኖቹን ያድን ዘንድ ወደ ጌታችን ለመነ። ክብር ይግባውና ጌታችንም ልመናውን ተቀብሎ ሕዝቡን ይቅር አለ። ከዚህም በኋላ ሊቀ ጳጳሳቱ ከመንበረ ሲመቱ ወጥቶ በምስር አገር ዓመት ሙሉ ተሰወረ። ከአንድ ምዕመን በቀር ማንም አላወቀበትም። በቀንና በሌሊት በገድል ከመቀጥቀጡ የተነሳም መልኩ ተለወጠ፣ ስጋውም ደረቀ። ከዚህም በኋላ እግዚአብሔር እርሱን ለሚፈራው ለአንድ ምዕመን ስራውን ገለጠ። እርሱም ከዚያ ቦታ አውጥቶ በሐዋርያት ቤተ ክርስቲያን አስቀመጠው። በጸሎትና በቅዳሴ እያገለገለ ኖረ። ድሆችን የሚጎበኛቸው ነበረ፣ የሚሹትን የሚሰጣቸው ነበረ። ወደ እርሱ የሚመጡትንም ሕዝቦች ያስተምራቸውና ያጽናናቸው ነበረ። በአንዲት ዕለትም ሊቀ ጳጳሳት አባ አትናቴዎስ በግልጽ ታየው፣ እንዲህም አለው፣ ስለዚህ ፈጽሞ አትዘን፣ ከዚህ ብዙ ድካምና መከራ እግዚአብሔር ያሳርፈዋልና። እነሆ ምድራዊ ኑሮህን የሚፈጽም ደዌ በአንተ ላይ ይመጣል። ነገር ግን ደስ ይበልህ፣ ታላቅ የሆነ የእግዚአብሔርን ጸጋ ተቀብለሃልና የዘላለም ሕይወትንና የማያልቅ ተድላ ደስታንም ትወርሳለህና አለው። በዚያን ጊዜም በሚያስጨንቅ ደዌ ታሞ እየተጨነቀ ኖረ። ስለ ነፍሱም መውጣትና በእግዚአብሔር ፊት ስለ መቆሙ ይፈራና ይደነግጥ ነበረ። የእመቤታችን ማርያም ስዕልም በዚያ ነበረ። ወደ እርሷም አዘውትሮ ይማልድ ነበረ። በዚያን ጊዜም ክብር ይግባውና ራሱ እግዚአብሔር በብሩህ ገጽ ተገለጠለት። መንግሥተ ሰማያትን አግኝተሃልና ደስ ይበልህ እንጂ አትፍራ፣ እስከ 3 ቀንም ከዚህ ከኃላፊው ዓለም ትወጣለህ በማለት አረጋጋው። ይህንንም ብሎ ከእርሱ ተሰወረ። በ3ኛውም ቀን በሰላም አረፈ። በቅዱስ ማርቆስ ቤተ ክርስቲያንም በታላቅ ክብር ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።